ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት ከምታከብራቸው በዓላት አንዱ የሆነው የሆሳዕና በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም በርካታ ምዕመናንና እንግዶች በተገኙበት መከበሩን ተገለጸ። በዓሉ ኢየሱስ ክርስቶስ ለዓለም ሕዝብ ትሕትናን ለማስተማር የፈጸማቸው ተግባራት በሚያሳይ መልኩ መከበሩን ተመላክቷል። ማዛ መኮንን ተጨማሪ ይዛለች። የሆሳዕና በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም በርካታ ምዕመናን እንግዶች በተገኙበት ተከበረ። በዓሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው 9 አበይት በዓላት አንድ ሲሆን በየዓመቱ ከትንሣኤ በዓል አንድ ሳምንት ቀድሞ በዕለተ ሰንበት የሚከበር በዓል ነው። ሆሳዕና የሚለው ቃል ከዕብራይስጥ ቋንቋ የተገኘ ሲሆን እግዚአብሔር አዳኝ ነው የሚል ትርጉም እንዳለውም የቤተክርስቲያኗ ድርሳናት ያስረዳሉ። ይህ በዓል እንደ ሌሎቹ መንፈሳዊ በዓላት የራሱ ታሪካዊና ሃይማኖታዊ መሰረት ያለው ሲሆን ኢየሱስ ክርስቶስ ከቤተ ፋጌ ወደ ኢየሩሳሌም በአህያ ውርንጭላ ተጭኖ እንደሄደ መጽሐፍ ቅዱስ ይነግረናል። በአህያ ውርንጭላ ጀርባ በመጫን መጓዝ ሰላምና ትሕትናን የሚያንጸባርቅ ለሰው ልጆች ሁሉ ሰላምና ትሕትናን ለማስተማር ያለመ መሆኑ ይነገራል። በወቅቱ የነበሩ ነገስታት በፈረስ ላይ ተጭነው በታጠቁ ወታደሮች ተከበው ሲንቀሳቀሱ እንደነበር የሚያወሳው ታሪክ ብቸኛው ይህንን ያላደረገና በህፃናት ሆሳዕና በአርያም ዝማሬና በአማኞች ታጅቦ በትሕትና ወደ ኢየሩሳሌም የወረደውና የምድርና የሰማይ ንጉስ መሆኑ በቅዱሳት መጻሕፍት ተከትቦ ይገኛል። ኢየሱስ ክርስቶስ እውነተኛ የትሕትናና የሰላም ንጉስ በመሆኑ ይህንን ምልክት ለማሳየት እንደዛ እንዳደረገም የቤተክርስቲያን ሊቃውንት ያስረዳሉ። ኢየሱስ ክርስቶስ ሲሄድ ልብሳቸው መንገድ ላይ ያነጠፉ፣ ሌሎችም ከዛፎች ቅጠል እየበጠሱ ይነሰንሱ ነበር። በነጋታው ለበዓል የመጡ በርካታ ሰዎች ኢየሱስ ክርስቶስ ወደ ኢየሩሳሌም እንደሚመጣ ሰምተው የሆሳዕና ቅጠል በመያዝ ሊቀበሉት እንደመጡም ይነገራል። የሚመሩትና የሚከተሉት ደግሞ ሆሳዕናን በአርያም እያሉ ከፍ ያለ ድምጽ እያሰሙ እንደነበረ አራቱም ወንጌሎች ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ጽፈውታል። ይህንን ለመዘከር ቤተክርስቲያን በየዓመቱ በተለያዩ የምስጋናና የአምልኮ ስርዓት በያሬዳዊ ዜማ በማጀብ ታከብረዋለች። በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ህዝበ ክርስቲያኑ በካህናት ተባርኮ የተሰጠውን የሆሳዕና ቅጠል በጣቶቻቸው በማሰር ኢየሱስ ክርስቶስ ኢየሩሳሌም ሲገባ የተደረገውን ትርኢት በማከናወንና የሆሳዕና ቅጠሎችን ይዘው እያመሰገኑ የተቀበሉበት ስርዓት በማከናወን ዘክሮት ውሏል። የሴፍቲኔት የልማት ፕሮግራም የፈጠረላቸውን የስራ ዕድል ተጠቅመው ኑሯቸውን በመቀየር ላይ እንደሚገኙ ነዋሪዎች ገለጹ። በዶሮ እርባታ፣ በፍየልና በግ ማደለብ እንዲሁም በሸቀጣሸቀጥ ስራዎች የተሰማሩ ነዋሪዎቹ ምርታማነታቸውን ለማስፋፋት የመስሪያና መሸጫ ቦታ ድጋፍ እንደሚሹም ጠቁመዋል። ማዕድ ኃይለ በትግራይ በተከፈተው ጄኖሳይዳዊ ጦርነት ሳቢያ በርካታ የመንግስትና የግል ተቋማት መውደማቸውን ተከትሎ ዘርፈ ብዙ ማህበራዊና ኢኮኖሚያዊ ቀውሶች መፈጠራቸው ይታወቃል። በደም አፋሳሹ ጦርነት የተመሰቃቀለውን የማህበረሰቡ ኑሮ ወደ ነበረበት ለመመለስ በአሁኑ ሰዓት በርካታ ስራዎች እየተሰሩ ሲሆን ከነዚህ መካከልም የሴፍቲኔት የልማት ፕሮግራም ተጠቃሽ ነው። የሴፍቲኔት የልማት ፕሮግራም የፈጠረላቸው የስራ ዕድል በመጠቀም የራሳቸውና የቤተሰቦቻቸውን ህይወት ለመቀየር በዶሮ እርባታ ተሰማርተው እየሰሩ መሆናቸው የገለጹልን የአክሱም ከተማ ንግስተ ሳባ ቀበሌ ነዋሪዋ ወይዘሮ አባዲት አስመላሽ አንዷ ናቸው። የሴፍቲኔት አቢለ ዕቋርና ዓቆር የሴፍቲኔት እድል በመጠቀም በ50 ዶሮዎች ነበር የጀመርኩት። አሁን ከማገኘውም እየቆጠብኩኝ የነበረኝን ብድር በመመለስ አሁን ላይ ወደ 300 ዶሮዎች ደርሰውልኛል። በዶሮ እርባታ ውጤታማ የሆኑት ወይዘሮዋ ከዶሮ አልፈው ላም ለመግዛት መብቃታቸውንና ኑራቸው መሻሻሉን ገልጸው የመስሪያና የመሸጫ ቦታ እጦት በስራቸው ላይ እንቅፋት እንደሆነባቸውም ይናገራሉ። ዕድል እዚ በመርካቤስ በጣም ሕጉስት እየደስይልኝ ይህ እድል በማግኘቴ በጣም ደስተኛ ነኝ።
ምክንያቱም ምንም አልነበረኝም። ለራሴና ለልጆቼ እንኳን ምንም የማበላቸው አልነበረኝም። አሁን ግን እግዚአብሔር ይመስገን ኑሮዬን ለማሸነፍ ችያለሁ። አሁን ያለኝ ችግር የመሸጫና መስሪያ ቦታ ብቻ ነው። ሌላኛዋ የከተማዋ ነዋሪ ወይዘሮ ነጻነት ገብረስላሴ በበኩላቸው በጦርነቱ የነበራቸውን ሀብትና ንብረት ተዘርፈው ለከፋ ችግር ተጋልጠው እንደነበር አስታውሰው አሁን ግን ባገኙት የ53,000 ብር ድጋፍ ሱቅ ከፍተው ኑራቸውን በጥሩ ሁኔታ ለመምራት መብቃታቸውን አስረድተዋል። ዘለነ ሁሉ ንብረት እየተሰረቀ ሙሉ ማለት የነበረኝ ሁሉ ንብረት ነው የተዘረፍኩት። ማንንም ያውቃል። በዚህም ወደ ከፍ አደጋ ተጋልጬ ነበር። አሁን ግን የሴፍቲኔት እድል በማግኘቴ የራሴንና የቤተሰቦቼን ህይወት ለመቀየር ችያለሁ። በከተማዋ በሴፍቲኔት የልማት ፕሮግራም በርካታ ቁጥር ያላቸው በዶሮ እርባታ፣ በፍየልና በግ ማደለብና እርባታ እንዲሁም በባልትና ስራዎች ተሰማርተው ኑራቸውን ለመቀየር እየተንቀሳቀሱ መሆናቸው የገለጹት ደግሞ የአክሱም ከተማ የሴፍቲኔት የልማት ፕሮግራም አስተባባሪ ወይዘሮ ለተ ሚካኤል ኪዳነ ማርያም ናቸው። ለከተማ ሕርሻ ድሌትን ስራሕ ልምድ ዘለዎ ሰብ ከተማ ሕርሻ ያቱ የከተማ እርሻ ፍላጎትና ልምድ ያለው የከተማ እርሻ ላይ ይሰማራል። የንግድ ስራ ልምድ ያለው ደግሞ ወደ ንግድ ይገባል። የብር ድጋፍ የሚያስፈልጋቸው አሉ። ስለዚህ መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማስተባበርና ችግሩን መፍታት የሚችል ፕሮጀክት አዘጋጅተናል። ስለዚህ ይህንን ዘዴ በመጠቀም የገንዘብ ድጋፍ እናደርግላቸዋለን። በአሁኑ ሰዓት በአክሱም ከተማ በቀጥታ እገዛ የሚደረግላቸውና በልማት የተሰማሩ ከ11,000 በላይ የሴፍቲኔት ተጠቃሚዎች እንዳሉም ለማወቅ ተችሏል። ለ115 ተመላሽ ሴት የሰራዊት አባላት የሚውል በ18.6 ሚሊዮን ብር የተገነባ የመስሪያና መሸጫ ቦታ ለተጠቃሚዎች ማስረከቡን በመቀለ ከተማ የዓዲ ሐቂ ክፍለ ከተማ አስተዳደር ገለጸ። የእድሉ ተጠቃሚ የሆኑት ተመላሽ ሴት የሰራዊት አባላትም ይህ በጎ ጅምር ተጠናክሮ ሌሎችም ጓዶቻቸው የእድሉ ተጠቃሚ እንዲሆኑ ጠይቀዋል። ብርዛፍ ገብረ ጻድቃን የመቀለ ከተማ አስተዳደር ከኦርጋኒክ ትግራይ ማህበር ጋር በመተባበር በመቀለ ከተማ ዓዲ ሐቂ ክፍለ ከተማ በ18.6 ሚሊዮን ብር ወጪ ያስገነባውን የመስሪያና መሸጫ ቦታ ለ115 ሴት የሰራዊት ተመላሽ አባላት ማስረከቡን አስታውቋል። ለተመላሽ ሴት የሰራዊት አባላት የተሰጠው የመስሪያና መሸጫ ቦታ ለዳቦ ኩኪስና ኬክ መጋገሪያ እንደሚውልም ተገልጿል። ይህ በ500 ካሬ ሜትር ላይ ያረፈው የመስሪያና መሸጫ ቦታ ከመቀለ ከተማ አስተዳደርና ከኦርጋኒክ ትግራይ ተወላጆች ማህበር በተገኘ 12.6 እና 6 ሚሊዮን ብር በድምሩ 18.6 ሚሊዮን ብር ወጪ መገንባቱም የመቀለ ከተማ የጥቃቅንና አነስተኛ ተቋማት ኃላፊዋ ልዕልቲ ሓጎስ ገልጻለች። ከምዚ አይነት ድጋፍ እንትግበሩውን ናይ ወጻኢ ውሽጥን ዓድን ደገፍት አካላት ያገኘነው ድጋፍ በቀጥታ ወደ ተረጂዎች እንዲደርስ አድርገናል። እንዲህ አይነት ድጋፎች ሲኖሩም ድጋፍ ሰጪ አካላትና መንግስት ተቀናጅተው በመስራት ስኬታማ ያደርጋል። ወደፊትም ለነዚህ ተመላሽ ሴት የሰራዊት አባላት የገበያ ትስስር መፍጠርና የስራ ሁኔታን ምቹ ለማድረግ እንሰራለን። የኦርጋን ነዋሪዎች የትግራይ ተወላጆች ማህበር በአውዳሚው ጦርነት ወቅትም ከህዝባቸው ጎን በመሰለፍ የህዝባቸውን ድምጽ በመሆን ሰላማዊ ትግል ማድረጋቸውን የገለጹት የማህበሩ ተወካይ ወይዘሮ አለም ፀሐይ ኪሮስ አሁንም በ6 ሚሊዮን ብር የማምረቻ ማሽኖች በመግዛት ለሴት የሰራዊት ተመላሽ አባላት ማስረከባቸውን ይገልጻሉ። ተወሰና ሰባት ሐሳብ አቅሪብና ያው ብዙም ስለንራኸብ ዝነበርና በዙም እንገናኝ ስለነበር በዛ በጨለማው ጊዜ ወገኖቻችን ለማግኘት ካበቃን ይህንን እናደርጋለን ብለን ቃል ገብተን ነበር። በዚህም ይነስም ይብዛ በአቅማችን የቻልነውን አድርገናል። ወደፊትም ድጋፋችን አጠናክረን እንቀጥላለን። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ በመቀለ ከተማ አስተዳደር የተገነቡ ሼዶች የትግራይ ህዝብ ለመታደግ በረሃ የወጡት 115 ጀግና ተመላሽ ሴት የሰራዊት አባላት አስረክበናል ያሉ ሲሆን አሁንም በሁሉም ክፍለ ከተሞች የተሰሩ ሼዶች ለሰራዊት ተመላሽ አባላትና ለአርበኞቻችን እየሰጠን ነው ሲሉ አክለዋል። እዞም ዝተሓላለኹ ጸገማት መፍታሕ
እነዚህ የመልሶ ማቋቋም ስራዎችን ለማጠናከር በሀገር ውስጥም ይሁን በውጭ ያሉ መንግስታዊም ይሁን መንግስታዊ ያልሆኑ ተቋማት በተለይም የትግራይ ዲያስፖራ ማህበረሰብ በቡድንም ይሁን በተናጠል ድጋፋችሁን አጠናክራችሁ እንድትቀጥሉ እንጠይቃለን። የዚህ እድል ተጠቃሚዎች በበኩላቸው ለተደረገላቸው ድጋፍ በማመስገን የገበያ ትስስር እንዲፈጠርላቸውና የመሰረተ ልማት አቅርቦት እንዲሟላላቸው በመጠየቅ መሰል በጎ ተግባራት ተጠናክረው እንዲቀጥሉም ጥሪ አቅርበዋል። አነ ከም ተጋዳሊት ዝብሎ ተከዕዘሙ ብጸተይ ሳተሙን ዝዕድል ዝክረሁ እኔ እንደ አንዲት ሴት የሰራዊት ተመላሽ እኔ ያገኘሁት እድል ሌሎችም ጓደኞቼ መሰል ድጋፍ እንዲደረግላቸው እፈልጋለሁ። እኛም በአቅማችን ባገኘነው ትርፍ የተሻለ ስራ ስንሰራ የቻልነውን ድጋፍ እናደርግላቸዋለን። እዚህ ብስጠንከረ መዳክ ቀጽልኒው ይህ በጎ ምግባር ተጠናክሮ መቀጠል አለበት። ብዙ መሰል ድጋፎች የሚሹ በከፋ ሁኔታ የሚገኙ ጓደኞቻችን አሉ። እኔም ለወደፊት በአቅሜ እነሱን ለመደገፍ ዝግጁ ነኝ። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከ100 በላይ ንጹሃን ዜጎች መገደላቸውን ተገለጸ። ጥቃቱ በፈጥኖ ደራሽ ኃይል መፈጸሙ የተገለጸ ሲሆን ፈጥኖ ደራሽ ኃይሉ በበኩሉ ሐሰተኛ ውንጀላ ነው ሲል ክሱን አጣጥሎታል። ለቢቢሲ ዘገባ ብርቱካን ጌታዬ። በረሃብ የተጠቁ ሰዎች በሚገኙባቸው የሱዳን የተፈናቃይ ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች እንደተገደሉ የእርዳታ ድርጅቶች ገልጸዋል። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከ100 በላይ ንጹሃን ዜጎች መገደላቸውም ተጠቁሟል። ከሟቾቹ መካከል 20 ያህል የሚሆኑት ህጻናትና የሕክምና ባለሙያዎች መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ በእርስ በርስ ጦርነት ምክንያት ከቤት ንብረታቸው የተፈናቀሉ ሰዎችን በምታስተናግደው በኤልፋሸር ከተማና በአቅራቢያው ባሉ 2 መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ደራሽ ኃይሉ ተጠያቂ መሆኑን ተገልጿል። የፈጥኖ ደራሽ ኃይሉ በበኩሉ ውንጀላዎቹን የተቀነባበሩ ናቸው ሲል ውድቅ አድርጓል። ዘምዘምና አቡሹክ የተባሉ ካምፖች ከ700 ሺህ በላይ የሚሆኑ ስደተኞችን የሚያስተናግዱ ሲሆኑ ከነዚህም ውስጥ አብዛኞቹ ረሃብ ተጋርጦባቸዋል ተብሏል። የጥቃቶቹ ዜና የተሰማው በአርኤስኤፍ እና በሀገሪቱ ሰራዊት መካከል የተጀመረው የእርስ በርስ ጦርነት 2ኛ ዓመቱ በተቃረበበት ዋዜማ ላይ ነው። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ክሊሜንት ንኩዌታ ሳላሚ በተፈጠረው ነገር በጣም መደናገጣቸውን ተናግረዋል። ይህ በተፈናቀሉ ሰዎችና በእርዳታ ሰጪ ሰራተኞች ላይ የደረሰው ተከታታይና አሰቃቂ ጥቃት ተቀባይነት የሌለው ነው ብለዋል። በመግለጫቸው የእርዳታ ድርጅቱ ሪሊፍ ኢንተርናሽናል በዘምዘም በደረሰው ጥቃት ዶክተሮች፣ አሽከርካሪዎችና የቡድን መሪ ጨምሮ 9 ሰራተኞች መገደላቸውን አስታውቋል። በካምፕ ውስጥ የመጨረሻው የጤና አገልግሎት አቅራቢ መሆኑንም የገለጸው የበጎ አድራጎት ድርጅቱ አርኤስኤፍ ተዋጊዎች ተጠያቂ ናቸው ብሏል። ይህም የተፈናቀሉ ዜጎችን የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው ብሏል። አክሎም ከኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑ አስደንጋጭ ነው በማለት በኤልፋሸር የሚገኙ የጤና ተቋማትም ጥቃት እንደተሰነዘረባቸው አመላክቷል። አርኤስኤፍ በሰጠው መግለጫ በሰላማዊ ሰዎች ላይ የሚደርሰው ጥቃት ተጠያቂ እንዳልሆነና በዘምዘም የተገደሉ ሰዎች የወታደራዊ ኃይሉን ስም ለማጠልሸት የተደረጉ ናቸው ብሏል። እሁድ ጧት ከቢቢሲ ጋር ቆይታ ያደረገና በካምፕ ውስጥ ላሉ ሰዎች ምግብ በማዘጋጀት የሚሰራ የዘምዘም ነዋሪ ሁኔታውን እጅግ በጣም አስከፊ ነው ብሏል። የ34 ዓመቱ ሙስጠፋ በዋትስአፕ በላከው የድምጽ መልእክት ብዙ ወጣቶችን አጥተናል፣ በማህበረሰብ መመገቢያ ውስጥ ይሰሩ የነበሩ ተገድለዋል፣ ሆስፒታሉን ለመክፈት ሲራሯጡ የነበሩ ሐኪሞችም ተገድለዋል ብሏል። በመጨረሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከቻይና የሚገቡ የኤሌክትሮኒክስ ዕቃዎችን ከተጣለው ታሪፍ ነፃ አደረገ። አስተዳደሩ ከታሪፍ ነፃ ያደረጋቸው ስማርት ስልኮች፣ ኮምፒውተሮችና ሌሎች የኤሌክትሮኒክስ መሳሪያዎች መሆናቸውም ተገልጿል። የአሜሪካ ጉምሩክና የድንበር ጠባቂ በመግለጫው እንዳለው የኤሌክትሮኒክስ ዕቃዎች ትራምፕ በአብዛኞቹ ሀገራት ላይ ከጣሉት የ10 በመቶ ታሪፍና በጣም ትልቅ ከሆነው ቻይና ላይ ከተጣለው ታሪፍ ላይ እንደማይካተቱ አመላክቷል። ይህ ትራምፕ በቻይና ላይ በጣሏቸው ታሪፎች ላይ የታየ ትልቅ ለውጥ ሲሆን ውሳኔውን ማርሽ ቀያሪ ሲሉ አንድ የምጣኔ ሀብት ተንታኝ ገልጸውታል። ዶናልድ ትራምፕ በሚቀጥለው ሳምንት መጀመሪያ ላይ ስለተነሱት ታሪፎች ተጨማሪ ዝርዝሮችን እንደሚያሳውቁም ተናግረዋል። ይህንን ውሳኔ ተከትሎ እንደ አፕል፣ ኒቪዲ፣ ማይክሮሶፍት እና ሌሎች ትላልቅ የቴክኖሎጂ ኩባንያዎች እፎይታ እንደሚሰማቸው ተገልጿል።
ተመልካቾች ዜናዎቻችን አብቅተዋል። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።